ሰው እየመጣ ይመክረኛል ለኔ ብለው ማለት ነው። እኔ ምንም ያልመሰለኝ ሌላው ሰው ይመስለዋል። እንደዚህ የሆናችሁ ሰዎች አላችሁ። ቤተሰብ ክብ ሰርቶ ለቅሶ የሚደርሳችሁ በተለይ ያላገባችሁ። እዚህ ቤት ያለች ፌመስ ጥቅስ ምን ነው የምትለው? ድሮ ብልጥ ነበርኩና ዓለምን መቀየር ፈልግ ነበር፣ አሁን ግን ጥበበኛ ነኝና ራሴን እየቀየርኩ ነው። ይሁን ስትወጣ ጅው አርጎ ጭንቅላትን የሚይዝ ስኬት ያለ ይመስለው ሰዋል እየጠበቀ መሄድ። ይላችሁ ስኬት መንገድ ነው። ይሄ ዳንኤል ነግሬው አይሰማ ምናምን። ሁለታችን በዚህ ስራም እየተገናኘን ከሆነ እኔ እንደማጠፋ እሱ ያጠፋል፣ እኔ ጥሩ እንደማስብ እሱ ጥሩ ያስባል። መሀል ላይ አንግባባም። ይላችሁ ህልመኞች፣ በጥንቃቄ የሚኖሩ ሰዎች በየትኛውም ዘመን መኖር ይችላሉ። በብዙ ውጣ ውረድ ውስጥ ታልፎ ነው። አንዳንድ ሰዎች ኮትና ሱሪ ለብሼ እንዲሁ ዱብ ያልኩ ይመስለው ሰው አለ። እንደዚህ ዱብ አላልኩኝም። የተቀደደ ጫማ አርጌ ካልሲው ማታ ታጥቦ ግማሹ ደርቆ ግማሹ ያልደረቀ አርጌ የምሬ ነው ማወራላችሁ። ሸሚዜ ተቀዶ ኮቴን አላወልቅም ነበረ። ጫማ የሚወለቅበት ቤት ስጠላ እንዴት እንደሚደብረኝ እንደሱ ነው እዚህ ለመድረስ ማለቴ ነው። እና በተለያየ ፈተና ውስጥ እያለፋችሁ ያላችሁ ሰዎች ካላችሁ ተስፋ አላችሁ ለማለት ነው። እኔ ባሳሰበኝ ኮትና ሱሪ ነው ያገለገልኩት። አሳሰበኝ ኮትና ሱሪ አታውቁም አይደል? ያሳሰበኝ ኮትና ሱሪ ማለት አንዳንድ ሰዎች ከልዋጭ ጋር ይጣሉና ፖፖና መዘፍዘፊያ ነው መሰጥ ይለዋል። ኖ ብርጭቆ ጨምር ምናምን አይሆን ምናምን ብሎ ጎትቶ ይዞት የገባው ኮት አለ። በጣም ሰፊ ኮት። በቃ ሲያይ ለዚህ አገልጋይ ልባርከው ብሎ ይሰጣል። እንደሱ ነው። ትልቅ ኮት አርጌ እንደ ጋቢ የሚጣፋ ኮት ማለት ነው። የምሬን ነው የምልህ። በጣም ሰፋፊ ኮት አርጌ እንደዚህ ኮቱ እንዲህ የሚጣፋ። ድሮ ጓደኞቼ ቸርዬ ብቻሽን እዚህ ውስጥ አፈሪም ነበር እንደዚህ እየተባልኩ የምሬን ነው ማወራላችሁ። እንድስቋ የምሬን ነው ማወራላችሁ። ዛሬ ያሳሰበኝ ልብስ እየለበሳችሁ ያላችሁ እስከ መቼ ድረስ የምትሉ ልበሱ ዝም ብሉና ያልፋላ። ይኸውልህ አንድ ጊዜ አንድ ቦታ አገልግዬ ስወጣ አንድ ጫማ ሰሪ በልቤ ውስጥ የሆነ አንድ ሰጥህ አሳስቦኛል አለኝ። ደስ አለኝ። ከዛ ያሳሰበው ነገር ምን ቢሆን ጥሩ ነው፣ ጫማዎቹን ሲሸጥ በስተት 41 እና 43 ቁጥር ቀላቅሎ ሽጦ ሄዷል። እና 43 እና 41 አለ ይሆናሉ አለኝ። ይሆነኛል አምጣ። የምሬን እኮ ነው። 41 እና 43 ቁጥር ጫማ አርጎ የሚያቅሰው አለ እዚህ ውስጥ። እኔ አርጌያለሁ። አንድ አይነት ስለሆነ ሰው ሲያየኝ እንደ ካርታ ያማታው እንደዚህ እንደሱ ነው። ምን እንቀባረር ይመስለው ሰው አለ። ዛሬ መኪና ስንነዳ ኮትና ሱሪ ስናደርግ ጥጋበኛ ሳንተነ ከየትና የት ርቀት የመጣ ሰውዬ በስርዓት ማትሰማ እንዴ 43 እና 41 ቁጥር ጫማ አድርጌያለሁ ብዙ አመት። ሰው ትኩር ሲል እንደዚህ ያደርገበት የምሬን እኮ ነው። እንዲህ ያማታው የሆነ ሰው ደግሞ ክፉ ነው። ውሻ ይመስል እግርህን ነው የሚያየው እንደዚህ። እና የተስፋ የቆረጣችሁ ግራ የገባችሁ የደበራችሁ የወንድሞቻችሁን ልብስ እስከ መቼ ድረስ ልበስ? ዝም ብለህ አንድ አይነት ቁጥር ዝም ብለህ አድርግ፣ ዝም ብለህ አድርግ። የምሬን እኮ ነው የምልህ። ፈተና አይተን እኔ በጣም ከሩቅ ነው የመጣሁት። አንተ አንድ የተገነጠለብኝ ጫማና ሸምሱ ስፋልኝ ብዬ ሰፊ ቸርች በር ላይ ሰጠሁት። አሁን አይደርስም በኋላ ምናምን አለ። በእናትህ ቶሎ በል አገልግሎት አለኝ በኋላ የምሄድበት ምናምን አልኩት። እሺ ብሎ ተቀብሎ እንዲህ አይነት ቆዳ ከየት እንዳመጣ እላዩ ላይ ለድፎበት ወፍራም ቆዳ። እሱን ሊስትሮ ግን እግዚአብሔር አይለቀው። ደህናውን ጫሜ አሁን የተገነጠለውን እንጂ አያይዞ እንዲሰጠኝ እላዩ ላይ መጣፊያ አድርጎለት ግብዳ እንዲሉን ሳየው ኤሊ ነው ይመስለው አንዱ። በቃ ኤሊ ሕያው ማገለግለው እግዚአብሔር ምስክሬ ነው። ኤሊ እንዴት ላድርግ አገልግሎት አለኝ አልቀር። ስለዚህ በሶም ሄድ ጀመርኩ። ማይ ወጣል። ከዛ በኋላ ልወጣ እኔ ሞኝ ነው አልወጣም። ወጣ አድርጌ እዛው ሰብኬ በጸሎት መንፈስ እንሆናለን ሰው ሲልልኝ ላጥ። የምሬን ነው። ይኸውልህ ኢትዮጵያ ውስጥ እየኖርክ አትሞላቀቅ። የተገኘውን ያዝና ተሻገር። የተገኘውን በልቼ ልሙት አትበል። ተሻገር፣ እለፍ። ዝም ብለህ የት ደረስክ የሚል ሰው ካለ ይኸው እዚህ ጋር ይኸው እናንተ ፊት መጣሁ። እግዚአብሔር ይመስገን። ድሮ እኔን አይተህ እንደዚህ ልትስቅ አስቅም።
የምሬን እኮ ነው የምልህ። ፊቴን ዝም ብለህ ስታየው ብድር ፊት ነው። የሆነ እናቴ ትሙት የለኝ የምትለው ፊት አለ አይደል? የሆነ እኮ አንዳንድ ፊት እኮ አለ በቃ ዝም ብሎ በለው የሚል ፊት እኮ አለ። እንደሱ ልስቅ በእኔ አትስቅም፣ ታዝናለህ አንጀ ውይ እናቴ የምሬ ሳገለግል እናቶች ተሰብስበው አየሽው አንጀቱን እናቴ ሲያሳዝን እየተባልኩኝ ዛሬ እንደዚህ ወገኖቼ ያልፋል። እኔና ሚስቴር ስበርስ እየተጸላለልን ለአጥንታችንን ስጋ እግዚአብሔር እንዲያለብሰው የእውነት እኮ ነው። የዝንጀሮ መጠበቂያ ጤፍ የምትጠበቅበት የሚሰቀለው ነገር አለ አይደል? እንደሱ መስለን ብን ብለን ይሁን ስጋ ባዳ ፍራንክ ባዳ ሁሉም ነገር ያልፋል። 43 እና 41 ቁጥር የሰጠኝም ሰውዬ ትዝብት ውስጥ እኔ 41 እና 43 አላረግም ብዬ ውልቁልቅ አድርጌ ተመልሼ አብዶ በረንዳ በመለስ ምን እንደሚፈጠራስ እኔን የመሰለ ሰው ዝም ብላ አስበው። እዛው ተርዚናውን ጫት ሞልቶ እስካሁንም አልኖርም ነገር ይሄ። ምክንያቱም በጥይት ነው ማቴ ተተኩሶብኛል። ነገረኛ ነኝ ጸበደላላ እና ይሄ ሰውዬ አይኖርም ነበር። ግን ተፍቅጭ ሰው እየመጣ ይመክረኛል ወይ ለኔ ብለው ማለት ነው። እኔ ምንም ያልመሰለኝ ሌላው ሰው ይመስለዋል። እኔ እንደዚህ የሆናችሁ ሰዎች አላችሁ። ቤተሰብ ክብ ሰርቶ ለቅሶ የሚደርሳችሁ በተለይ ያላገባችሁ የምር አክስቶች ምናምን ለለቅሶ ሰብሰብ ሲሉ ለቅሶ ይደርሱሻል። በዚህ ሁሉ ሰልፍ ውስጥ በመኖራችሁ ለራሳችሁ አጭብጩ። በእውነት ይገርማል በጣም። ከስኬት በፊት የሚል ነገር ያዙልኝ። አሁን ብዙዎቻችሁ ስለ ስኬት ተነግሯችሁ መርቅናችኋል። ለምን መሰለ? ስኬት ከነ ጥበብ የሚመስለው ብዙ ሰው ስላለ የሆነ ስትወጣ ጅብ አርጎ ጭንቅላትን የሚይዝ ስኬት ያለ ይመስለው ሰዋል እየጠበቀ መሄድ። አሁን ስወጣ የሆነ መለይ እንደ እንቅፋት ኳ አርጎ ድፍት የምትልበት ነገር አይደለም። ይኸውላችሁ ስኬት መንገድ ነው። ስኬት አሁን የተቀመጥክበት ወንበር አይደለም። ስኬት አሁን ያለህበት ቤትና ኑሮ አይደለም። ስኬት መንገድ ነው። መንገድ ነው። የያዝነው መንገድ ያደርሳል አያደርስም ነው። ስለዚህ ዛሬ መንገዱን እንደ መሰላል ነው የማየው። ስኬት መሰላል ነው፣ መወጣጫዎች አሉት። አንድ መሰላል ላይ ለመውጣት የሚፈልግ ሰው መሰላሉን አስደግፎ መጀመሪያ ሊወጣበት ያሰበበት ከፍታ አለ። ከዛ እዛ ጋር ለመድረስ የመጀመሪያውን ይረግጣል። ከዛ ሁለተኛውን አይደል እየረገጠ የሚወጣው። መሰላል መውጣት የሚፈልግ ሰው በመሰላሉ የመጀመሪያውን ካረገጠ ላይ አይደርስ። ለስኬት እኔ በጣም እንደ ሞዴል የማነሳው የመጀመሪያው ዳንኤል ነው። መጽሐፍ ቅዱስ ስለሆነ እኔ የምናገረው። መጽሐፍ ቅዱስ ብታነቡ ሰዎች ታውቃላችሁ። ስደተኛ ነው ማለት በምርኮ የሄደ ነው። ባቢሎን ምድር ሀገራቸው ስትፈርስ በምርኮ የተወሰደ ነው። ስለ ስኬት ሊያስብ አይደለም፣ የስኬት መሰላል ላይ ሊወጣ አይደለም። እንዲሁም ተስፋ ቆርጦ ወደ ኋላ ዞሮ እያጉረመረመ መኖር ያለበት ሰው። በሌላ ሀገር ተሸንፈው በግዞት እሱም ዘመዶቹም አጎቶቹም ዘር ማንዘሩ ተጭኖ ሌላ ሀገር ሄዷል። በባዕድ ምድር ነው የሚኖሩት። እሱ ሰውዬ መጀመሪያ ከ3 ነገስታት ጋር ከኖረ በኋላ ነው ስኬታማ ሆነ የሚለው ባይብል። የመጀመሪያው ንጉስ ናቡከደነጾር በነበረ ጊዜ ናቡከደነጾር የሚገርም ህልም አየ። ህልሙን አይቶ ጠዋት ጠፋበት። ከዛስ ጠዋት ተነሳና የባቢሎናውያን ጠቢባንን በሙሉ ሰበሰበና ህልሜን አለ። ህዝቡ ተሰበሰበና እሺ ንገረን። ጠቢባን የሚፈቱት ህልም ፈቾቹ የምን ንገረን? ህልሜ ጠፍቷል፣ ፈልጉና አምጧል። አንዳንድ ነገስታት እኮ የሚጠይቁት ጥያቄ አንተ ተኝተህ አንተ አልመህ አንተ የጣልከውን ህልም ጥያቄ በቃ አምጧል እፈጃችኋለሁ አለ። ህልም ጠፋበት ንጉሱ እና ህልሙን እዛ ሀገር ላይ ጠይበነን ብለሽ ህዝቤ ቁጭ ያልሽ በሙሉ ቢሮ ከፍተሽ ነይና ህልሜን ፍቺ አለ። አምጪና ህልሙንም አምጪ ፍቹንም ብሎ ህዝብ መጨፍጨፍ ጀመረ። በኋላ ዳኒ ቆይ ተረጋጋለሁ። ተረጋጋለሁ። ህልምን የሚሰጥ እሱ ነው፣ የሚፈታም እሱ ነው። ቆይ አለና ጥሞና ወሰደና እኔም ለአምላኬ ለይ ሰውዬ ምንድን ነው የነገርከው ብሎ ጠየቀ። እግዚአብሔር ነገረው፣ ህልሙን ነገረው፣ ፍቹንም ነገረው። አይገርማችሁ? ሰውየው ጠዋት መጣና ነገረው። ያየውን አለ
እሱ ተኝቶ ጠፍቶበት ሌላ ሰው አገኘለት። የአንዳንድ ሰው ህልም ጠፍቷል። አይቷል እኮ እንዳየ ብታቆጧት ፍጥጥ ብሎ አልጋ ላይ ፍጥጥ ብሎ ቁጭ ያለ ሰውዬ ካለ ጠፍቶበት የሆነ ጠፍቶበታል። ይትይድም ህልም እንደዚህ ድንገት ይጠፋ። በኋላ ነገረው። ሲነግረው ንጉሱ በጣም ደስ አለው። ዳኒ ትኩረት ተሰጠውና ዳኒ ስልጣን ተሰጠውና ዳኒ ወደ መንግስት ጠጋ አለ። ጠጋ ሲል አሁንም በሁለተኛው ደግሞ እንደገናም ደግሞ ዘመን እሱ ሰውዬ ወርዶ ሌላኛው ንጉስ መጥቶ ብልጣሶር የሚባለው ሰውዬ አሁንም ከዛ ከባቢሎ ከነ ዳንኤል ሀገር ተግዞ የመጣውን የንጉስ የቤተ መቅደስ መጠጫዎችን ምናምን የተሰበሰቡትን ሰውዬው ሞቅ ሲለው ከሚስቱ ጋር እስቲ የወርቁን ዋንጫ አምጧልና በነዛ ወርቁ ዋንጫ መጠጣቸው። ሲጠጣ ታውቁታላችሁ። አንድ ጣት ወጣና ይላል የሰውዬው አናት ላይ ማኔ ቴቄል ፋሬስ የሚል ጽሑፍ ጻፈ። ዙር ብሎ ሲያነብ አያነቡ። ይሄንን ነው አንብቡልኛል። አሁንም ጠቢባን ነው የሚጠሩት። አንብቡ። ህልምም ሲጠፋ እነሱ ነው የሚጠሩት፣ ለማንበብም እነሱ ነው የሚጠሩት። አሁንም ዳንኤል መጣና አነበበው። ምንድን ነው የሚለው ዳኒ አሉ። ይሄ የሚለው ማኔ ቴቄል ፋሬስ ነው የሚለው። ምን ማለት ነው? በእግዚአብሔር ተመዝነህ ቀለህ ተገኝተሃል ነው የሚለው። ይሄ ሁሉ ሲሆን ሰውየው ተሳካለት የሚል አታነቡ። በሶስተኛው ንጉስ በዳሪዮስ ዘመን ይላል። በዚህ ደግሞ ዘመን ዳንኤል ከ120 በባቢሎን ምድር ከተሾሙት መኳንንቶች መካከል በጣም ኩል ነው። አስብ፣ ዝም ብለህ ከነገስታት ጋር ንጉስ ሲሻር እሱ አይሻርም። ይኸውላችሁ ህልም ፈቺዎች፣ ህልመኞች፣ በጥንቃቄ የሚኖሩ ሰዎች በየትኛውም ዘመን መኖር ይችላሉ። በባህሪ ተፈልገው ነው የሚገኙ። መንግስት ሲሻር የሚሻር አይደለም ባለራእይ። የእናንተ ባለራእይነት ከዘመኑ ጋራ ከፓርቲ ጋራ የሚንጦለጦል ከሆነ ዋጋ የላችሁ፣ ባብራችሁ ቀብር ትገባላችሁ። የምሬን ነው የምልህ። አሁን የአንዳንድ ሰዎች መድመቅ አብሮ ይጠፋል። አብሮ አይጠፋም። ባለራእይ አይጠፋም። በዘመናት መካከል ይፈለጋል። የመጡ ነገስታት ሁሉ እባክህን እርዳን ነው የሚባለው። አንተ ሰውዬ መኖር አለብህ። እናንተ ሰዎች መኖር አለባችሁ። ይሄ በዘር ያልተቧደነ በሃይማኖት ያልተቧደነ ነው። በእውቀት ላይ የቆመ ነው። ጤናማ ነው። ለትውልድ መፍትሄ ነው። ይሄን የማይፈልግ መንግስት ማን አለ? ይሄ ሁሉ ሰው እዚህ ባይማር ላቦሩ ቢሆን እስቲ ያስበው። ዝም ብለህ መንጩ ምናምን ቢሆን ማይከለክለናል። አሁን እኔ እዚህ ጋር ቆምኩት ድሮ ላቦሩ ነበር። ላቦሩ አታውቁም? አንዳንድ ሰው ላቦሩ ምንድነው ፍታል ፈረንሳይኛ የመሰለው ሰው እያለ ሌባ ማለት ነው። ይሄ ሁሉ ሌባ ቢሆን መንግስት እኮ መክፈል አለበት። ለኛ ግን ታውቃለህ፣ መክፈል የምር አሳዶ መክፈል አለበት። በተለይ ለኔ አንዳንድ ሰዎች አሉ። ዳንኤል ከ120ዎቹ ጋራ ሲሾም ተሾመ። ከዛ 3 ስፔሻል የሚባሉ ለንጉሱ ገንዘብ ግብሩን ይሄ ከፍተኛ ግብር ሰብሳቢዎቹ ጋር ሲመረጥ ከሶስቱ መካከል እሱ ነው። አያስበላ። መንግስትን በጣም ነው ፕሮቴክት የሚያደርገው። እዛ ሲቀመጥ 119ኙ ጠመዱት። እነሱ አንዱ ነው። ይሄን ሰው ምን እናድርገዋሉ? ሰበብ ቢፈለግበት ሰበብ የለው። ዳንኤል አያዝ ተንኮል የለበትም። ንጉስን በታማኝነት ያገለግላል። አሁን የሚፈለገው ታማኝ ነው። ሀገሩን የሚወድ ጨዋ ነው። በደሃ አምባ የሚደንስ ሳይሆን የደሃ አምባን የሚሸጥ ሳይሆን የደሃ አምባን የሚያብስ። እቺ ሀገር የራባት እሱ። ለዚህ ደግሞ መልሱ አንተ ነህ። እኔ ሰሞኑን አንድ ስብከት አልሰበኩት የጭ የሚል ነው ርዕሱ። የጭ ጋር ካልደረሰ ሰው ህልመኛ አይሆንም። የጭ ጋር ስትደርስ ነው ብድግ ትመነጭቃለህ። እኔ እኮ የጭ ጋር ደርሼ ነው እዚህ ጋር የመጣሁት። የጭ ምን ይመጣል አልኩኝ። እንዴ ምን ይመጣል? ቢበዛ ሞት ነው አይደል? ታዲያ ሞትም ደግሞ የራሴ ሞት አለኝ። የሌላ ሰው ሞት አንሞት። የጭ ስኬት ዝም ብሎ አገልግሎ መስጠት ነው። የስኬት መሰላሉ ዝም ብሎ አገልግሎት እየሰጠ ሄደ። ሶስተኛው መንግስት ጋር ግን ሌላ ነገር ተፈጠረ። ያ የተፈጠረው ነገር ምንድነው? ዳንኤል መንግስት ሾሞት ከ120ዎቹ ሹማምንት መካከል 3ቱ በጣም ስፔሻል የሆኑ ስፔሻሊ ገንዘብ አካባቢ ያሉት ሰዎች መካከል አንዱ እሱ ነበር። ስለዚህ ፈለጉበትና
ይህን ሰውዬ እንይዘዋለን እናጠምደዋለን ብለው በሚዘገንን ሁኔታ አጠመዱት። ያጠመዱት ደግሞ ሕግ አስወጥተው ንጉሱን በዚህ አንድ ወር ለምን ማንም ሰው ይጸልያል? አንተ ስፔሻል አይደል አሉት። አዎ አላቸው። በቃ አንተ ብቻ ስገድ፣ አንተ ብቻ ጸልይ፣ ሌላው ማህበረሰብ መጸለይም መስገድም የለበትም ሲባል ንጉሱ ሞቀው። ይኸውልህ አንዳንድ ንጉስ ሲመከር ዝም ብሎ ይሰማል። ለእሱ አንተ ብቻ ጸልይ፣ በዚህ አንድ ወር አንድ ሰው ሲጸልይ ከተገኘ አንበሳ ጉድጓድ ይጣል ምናምን ተባለ። በጣም አሪፍ ነው አለ። በቃ ይሁን እሱን ወደ ላይ የሚያወጡት መስሎ ሊፈጠፍጡት እንደሆነ አላወቀ። ከሸረኛ ከመቀኛ ከተንኮለኛ መድኃኔዓለም ይጠብቅልን። ነገስታቱ እንደዚህ እኮ ነው የሚያጨሷቸው። በክሪክ ያነሷቸውን ሊያፈርጧቸው ማለት አንተ ብቻ እኮ ነው። 120 ሚሊዮን ህዝብ ያለበት አገር ላይ እንዴት አንድ ሰው ብቻ ይኖራል? ልክ እንደዚህ ማለት ነው። አገር ነው መንግስት ነው አንተ ብቻ ይባላል እንዴ ሲሉት ሰውየው ሞቀው ደስ አለው። ለምንድን ነው ይሄንን ረቂቅ ያስረቀቁት በመንግስት ጋር ካላችሁ ሰውየው ልማድ አለው። እንደዚህ ብሬክ እያደረገ ሄዶ የሚጸልይ በቀን 3 ጊዜ በስተምስራቅ መስኮት እየከፈተ የሚሰግድ ሰውዬ። እሱ ደግሞ ልማዱ እንደሆነ ያውቃሉ፣ እንደማያቋርጠው ያውቃሉ። በምንም ምክንያት ይህን ጉዳይ ሚስ እንደማያደርገው ያውቃሉ። በዚህ በተንኮል ያዙት ይህን ሰው። ልክ ሲሰግድ ያዙት። ያውጭ ከፍንጅ ብለው ንጉሱ ምንም ሊያደርገው አይችልም። ህግ ነው ረቋላ፣ ፓርላማ ጸድቋላ። ሊያድነው ሞከረ ግን አልቻለም። ህግ ከሆነ መጥፎ ነው። አንዳንድ ረቂቆች ሊረቁ ሲሉ ጸልዩ እስቲ። የምሬን ነው። ዝም ብለህ ኖርማል በቆሎ እየበላ አታሳልፈው። በጣም አፍጥጣችሁ ማየት አለ። ዞሮ ዞሮ መቀመቅ የሚከተል ሊሆን ይችላል። እንደ ቀላል የምናየው እኔ ምን አገባኝ የምንለው ማለት በቃ ሊያድነው አልቻለም። አንበሳ ጉድጓድ ተጣለ። አንበሳ ጉድጓድ ውስጥ ገብቶ አንበሳ አንተንም አልበላህም አይለው። እኔ ባለራይ አልበላም አለ። እንደዚህ አይነት ልመኛ ሰው አልበላም። አንተ በጣም ኢምፖርታንት ነህ፣ አንተን እኔ ምን ያደርግልኛል? አንተን በልቼ አልጠረቃ አንበሳኩን አልበላህም አለ። ንጉሱ ሌሊቱን በሙሉ እንቅልፍ አጥቶ አደረ ይላል። ምክንያቱም ስፔሻል ሰው ነው ያጣው። አንድ ቀን አውቆት አያውቅም። ከአባቶቹ ዘመን የነበረ ነው፣ ነገስታትን ያገለገለ ነው። በእኔ ዘመን እንዴት ጥለዋለሁ ብሎ ሌሊቱን በሙሉ ሲጨነቅ አደረ። የተጣለን ሰው አንበሳ ጉድጓድ ጋር ሄደና ይላል የአንተ ልዑል አምላክ ባሪያ ዳንኤል ሆይ ይሄ ሁልጊዜ የምታመልከዋለሁ መቼ ይኸውላችሁ እምነት የሚባለው ነገር ሁሌ ነው የሚኖረው። እስቲ ሁሌ ነው ብሎ ሁሌ ነው አማኝ ሁሌ ነው የሚኖረው። አይገርማችሁ? ሁልጊዜ የምታመልከው ንጉሥ ወይ 1000 ዓመት ንገስ። እዛ ውስጥ ቁጭ ብሎ ፖዚቲቭ ነገር ያወራል። አንተ ክፉ እኔ በሆንም ምለው አይደለ? የገደለን ሰው የጉድጓድ የከተተን ሰው 1000 ዓመት ንገስ፣ 1000 ዓመት ንገስ። አዎ በአንተ ፊት ክፋትን አላደረኩም፣ በአምላክ የፊት ቅንነት ተገኝቶብኛል። ስለዚህ አንበሶቹ ሊበሉኝ አልቻሉም፣ መልአክ ተመደበልኝ አለው። ዋው ናውጣ አለው። እሱን አስወጣና ሰበበኞቹን ከነ ቤተሰቦቻቸው ለቀቋቸው። ክፉ የምታደርጉ ሰዎች ቀን ይቆይ ይሆናል እንጂ ትወራረዳላችሁ። ራስህ ሳትቀይር ሌላ ሰው ለመቀየር ከሄድክ ታብዳለህ፣ ታሳብደዋለህ። ያሳብድሃል፣ ታሳብደዋለህ። ተሰጥ ማን ነው መመለስ ያለብህ? ቤቱ ፍቅር ከጠፋ፣ በእኔና በተደራገረ ፍቅር ከጠፋ፣ ይሄ ሐሳብ ካልገባኝ መጀመሪያ መስተካከል ያለበት ውስጥ ነው። ውስጥ አስተካከል፣ ውጪ ይስተካከል የሚል ሐሳብ ካልገባኝ ትኩረት የምን ላይ የሚሆነው? ውጪ። እዚህ ይመጣል ሰው ስልጠና ይወስዳል፣ ትምህርት ይወስዳል። ትምህርቱ ሲወስድ ግን ምን እያሰበ ነው የሚወስደው? በቃ ነገራታለሁ ዛሬ ቤት ገብቼ ህይወትሽ እንዲቀር አንቺ ነው መቀየር ያለብሽ። እዚህ ጋር ቁጭ ብሎ የሚሰማው ለራሱ አይደለም። ለማን ነው? ለሚስቱ ወይ ለወንድሙ ለቤተሰቡ ለመቀየር ነው የሚሰማው። እና ራስህ ላይ ምንም ሳትቀይር ማለት ነው እዚህ የሰማኸው እነሱ ጋር ሄደህ ከደፋኸው አንተ ጋም የለም እነሱ ጋም የለም፣ ያቃውሳል። ይሄ ነው ችግሩ። ሁሌ ምን ነው መቀየር የምፈልገው? ዓለም ህይወቴ እንዲቀየር ማን ነው መቀየር ያለበት? እኔ። እዚህ ቤት ያለች ፌመስ ጥቅስ ምን ነው የምትለው? ድሮ ብልጥ ነበርኩና ዓለምን መቀየር ፈልግ ነበር፣ አሁን ግን ጥበበኛ ነኝና ራሴን እየቀየርኩ ነው። አሁን ብልጥ ስትሆን
ሁሉም የሚቀይርበት ታውቃለህ። ሚስትህ ምን ማድረግ እንዳለባት ታውቃለህ። ልጆችህ ምን ማድረግ እንዳለባቸው ታውቃለህ። መስሪያ ቤቱ ምን ማድረግ እንዳለበት ታውቃለህ። አለቃህ ምን መቀየር እንዳለበት ታውቃለህ። ስራ ባልደረቦችህ ምን ማድረግ እንዳለባቸው ታውቃለህ። መንግስት ምን ማድረግ እንዳለበት ታውቃለህ። ዓለም ሙሉ ምን ማድረግ እንዳለባት ታውቃለህ። አሜሪካ ከተነሳች አሜሪካ ምን ማድረግ እንዳለባት ታውቃለህ። ማታውቀው አንተ ምን ማድረግ እንዳለብህ ነው። ብልጥ ስትሆን ግን ማን ጋር ነው የምትጀምረው? ራስህ ላይ። ሀሳቤ እንዴት ነው? ጤንነቴ እንዴት ነው? ሰላሜ እንዴት ነው? ፍቅሬ እንዴት ነው? ይሄ ሰውዬ ትገነባዋለህ። ይሄ ሰውዬ በደንብ ከገነባኸው ሌላ ሰዎች ኑ ተቀየሩ ማለት አያስፈልግህም። ያንተ ጥላ ወደ እነሱ ይሻገራል። ፍቅር ስትሆን ሌላ ሰዎች መጥቶ ራሳቸው ፍቅር አስተምረን ይልሃል። አንተ ፍቅር ካልሆንክ ግን ሌላ ሰዎች ኑ ፍቅር ላስተምራችሁ ስትላቸው ግጭት ነው የሚፈጠረው፣ ሌላ ቀውስ ነው የሚፈጠረው፣ ሌላ መከራ ነው የሚፈጠረው። ስለዚህ መጀመሪያ ማስተካከል ያለብን ምንድን ነው? ውስጥ። የመጀመሪያው ስኬት የምን ስኬት ነው? ውስጥ። ስለዚህ መጀመሪያ መፈተሽ ያለብን አሁን በምን የስኬት ደረጃ ነው ያለው? ውስጥ። ራሴ እንደምፈልጋት ነው ወይ? ሀሳቦቼ እንደምፈልጋቸው ናቸው ወይ? ስሜቶቼ እንደምፈልጋቸው ናቸው ወይ? እምነቴ እንደምፈልገው ነው ወይ? ድርጊቴ እንደምፈልገው ነው ወይ? ይሄ ሰውዬ ነው ትኩረት የምናደርገው። ይሄ ሰውዬ በደንብ ስንቀይረው ተአምሩ ምንድን ነው? ውጭው ራሱ መቀየር ይጀምራል። ከዚህ ሰውዬ እድገት የሚሄዱ ሰዎች ይቆያሉ። ከዚህ ሰውዬ እድገት የማይሄዱ ሰዎች ይሸሻሉ። ይሄ ሰውዬ እያደገ ሲመጣ ያደጉ ሰዎች ይመጣሉ፣ ለእድገቱ የሚቃወሙ ሰዎች ይጠፋሉ። ምንም ማድረግ አያስፈልግም። ውጭው ራሱ እየተቀየረ ይመጣል። ውስጥ ድብን አድርገህ ስትሰራ ውስጥ ሲቀየር ውጭው እየተቀየረ ይመጣል። እንደ ማህበረሰብ የተቸገር ነው፣ እንደ ሀገር የተቸገር ነው። ምንድነው? ሁሉ ሰው ሌላ ሰው መቀየር ነው የሚፈልገው። ይሄ ብሔር መቀየር ይፈልጋል። ይሄ ፖለቲካል ፓርቲ መቀየር ይፈልጋል እንጂ ፖለቲካል ፓርቲው እኛ ምን እያጠፋን ነው ብሎ አያስብም። ይሄ አክቲቪስት መቀየር ይፈልጋል እንጂ እኔ ምን ማድረግ አለብኝ? እንደ ሀገር እንደ ግለሰብ መለስ ብለን እኔን እንደ ዳዊት መጥቼ በአገሬ ችግር ካለ የማን ችግር ነው? የኔ ችግር ነው። በቤተሰብ ችግር ካለ የማን ችግር ነው? የኔ ችግር ነው። በእኔና በናኔል ችግር ካለ የማን ችግር ነው? የኔ ችግር ነው። አሁን እንደዚህ ማሰብ አልፈልግም። እንዴት ነው ማስበው? ይሄ ዳንኤል ነግሬው አይሰማ ምናምን። ሁለታችን በዚህ ስራም እየተገናኘን ከሆነ እኔ እንደማጠፋ እሱ ያጠፋል። እኔ ጥሩ እንደማስብ እሱ ጥሩ ያስባል። መሀል ላይ አንግባባም። ግን መለስ ብዬ ሰከም ብዬ ለሱ ከመቀየሬ በፊት ራሴ በደንብ አድርጌ ከቀየርኩ እሱም መጥቶ ለእኔ ሊያወራኝ ይቀለዋል። አሁን እኔ ሁሌ ለዚህ ሰውዬ ከጨፈጨፍኩት፣ ሁሌ ከከሰስኩት ማለት ነው ልክ ሲሆንም አይታየኝም፣ ልክ ስራ ሲሰራም አይታየኝም። ምክንያቱ አጥምጄበታለሁ። ግን ለቀቅ ሳደር ወደ ራሴ ስመለስ ይሄ ሰውዬ በተገቢ ስቀይረው እኔ ተቀይሬያለሁ። እኔ በመቀየሬ ከሱ ጋር ኮሚኒኬት ማድረግ ምን ይሆናል? ቀላል ይሆናል። እኔ ሰላም የሆንኩ ስመጣ፣ እኔ ፍቅር የሆንኩ ስመጣ ሰዎች መጥቶ ለእኔ ሊያወሩኝ ይቀላል። እኔ በራሴ ሀሳብ በእነሱ በጭንቀት ክፋት በክፋት ሲሆን ማንም ቢመጣ አልሰማም። ግን የራሴ ሀሳቦች ውጭ ያሉ ነገሮች ሁሉ አፍርሼ ወደ ራሴ ተመልሼ ህይወቴ እንዲቀየር እኔ መቀየር አለብኝ። መስሪያ ቤት ሰላም እንዲሆን እኔ ሰላም መሆን አለብኝ። ትዳሬ ፍቅር እንዲሆን እኔ ፍቅር መሆን አለብኝ ብዬ ይሄ ሰውዬ በደንብ ስገነባው ሰዎች መጥቶ ከኔ ጋር መወያየት ይቀላቸዋል አይቀላቸውም? እናንተ ማን ጋር ነው ማውራት የምትፈልጉ? ሁሌ የሚጨፈጭፋችሁ ሰው ወይስ ሁሌ የሚቀበላችሁ? ሰላም የሆነ ጦርነት የሆነ መከራ የሆነ መፍትሄ የሆነ ችግር የሆነ መፍትሄ የሆነ አይደለ? እናንተ ወደ ማን ነው መሆን ትፈልጉ? ወደ ሰላም የሆነ ወደ ፍቅር የሆነ ወደ መፍትሄ የሆነ። ስለዚህ ሰዎችም ከኛ ጋር መጥተው እንዲግባቡ ለሌላ ሰዎች መምከር ማሰልጠን ሳይሆን ማን ነው መቀየር ያለብን? እኛን ራሳችን ሰላም ስናደር፣ ፍቅር ስናደር፣ መፍትሄ ስናደር፣ አዳማጭ ስንሆን ቤታችን ይቀየራል አይቀይርም? ለምን? ምክንያቱ ውስጥ ተቀይሯል። መስሪያ ቤታችን ይቀየራል አይቀይርም? ለምን? ምክንያቱ ውስጥ ተቀይሯል። በሀገራችን ደግሞ እስከደረስነው ድረስ እንሄዳለን። አሁን እኔ ህይወቴ ስቀይር፣ ቤተሰቤ ስቀይር፣ መስሪያ ቤቴ ስቀይር ሌላ መስሪያ ቤቶች ና ዳዊት እንፈልግሃለን ይሉኛል። ብዙ ማስታወቂያ ልሰራ እችላለሁ። ግን ህይወቴ ከቀየርኩ፣ ቤተሰቤ ከቀየርኩ፣ መስሪያ ቤቴ ከቀየርኩ ሰዎች ይፈልጉኛል አይፈልጉኝም? ስለዚህ በአካባቢ ለውጥ እየፈጠርኩ ስመጣ መንግስት ይፈልገኛል አይፈልገኝም? መንግስት ጋር ስደርስ አገሬ ላይ ደረስኩ አልደረስኩም? ስለዚህ ማን ጋር ነው መስራት ያለብኝ? ይሄ ሰውዬ